ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ እስቲ በሉ ከኔ ጋር ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ በዚህ ቃል ተነስተን እንማራለን ለአባቶቻችን ለነቢያት ለአባቶቻችን ለሐዋርያት ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን አብረውም ተሰቅለው ከነበሩት አንዱ ወንበዴ አንተስ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ ጓደኛው መልሶ ገሰጸው እንዲህም አለው አንተ በዚህ ፍርድ ውስጥ ሳለህ እግዚአብሔር አምላክን አትፈራውምን በእኛስ በሚገባ ተፈርዶብናል እንደ ስራችንም ፍዳችንን ተቀበልን ይህ ግን ምንም የሰራው ክፉ ስራ የለም ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው ኢየሱስም መልሶ እንዲህ አለው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ስለ ቃሉ የአምላካችን ስም የተመሰገነ ይሁን እንግዲህ ምዕመናን በዛሬው ዕለት በነገው ዕለት የምናከብረው ጥንተ ስቅለት ከሆነ የዛሬው ዕለት ጥንተ ጸሎተ ሐሙስ ነው በዛሬው ዕለት አሁን እኛ በመንማርበት በዚህ ጉባኤ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ያስተማረበት የመጨረሻውን ምሽት ከደቀ መዛሙርቱ ጋር ያሳለፈበት ነው 3 ሰዓት ሲሆን አምላካችን በይሁዳ ተቋሚነት ተላልፎ በአይሁድ እጅ ተያዘ ከምሽቱ 3 ሰዓት አንስቶ እንግዲህ በአይሁድ ወንጀለኛ ማታ አያዝም እንኳን ባይሁድም በእኛም ትክክል ሕጉ ከተጠበቀ በማታ ወንጀለኛ አያዘ ክርስቶስ ግን በማታ ተያዘ በማታ ፍርድ ቤት ቀረበ ከዚያ በኋላ በአይሁድ ሸንጎ በሊቀ ካህናቱ መካከል ቆሞ ግፍ ተፈጸመበት ሕግ ያልጠበቀ ፍርድ ተፈረደበት ከዚያ በኋላ የሆነውን ልነግራችሁ አልችልም ከምሽቱ 3 ሰዓት ከተደረገው የአይሁድ የተንጋደደ ፍርድ በኋላ አምላካችን ኢየሱስ ክርስቶስ ተራ በተራ እየመጡ በፊቱ ላይ የተፉበት ነበር ይላል ክርስቶስ ለአንድ ጊዜ እንኳን ፊቱን ዞር አላደረገም ርኩስ ምራቃቸውን በፊቱ ላይ ሲተፉበት ተራ በተራ እየመጡ በጥፊ ሲመቱት ታግሶ ምሽቱን አሳለፈ እማይነጋ ሌሊት ነው ያደረው ክርስቶስ እስከ ጠዋት ድረስ እጆቹን ጉድጓድ ውስጥ ወደ ላይ አስረው እያሰቃዩት በጥፊ የመቱት በጥፊ የመታ ማን ነው ትንቢት ተናገር ይያሉት ይህችን ምሽት አምላካችን ኢየሱስ ክርስቶስ በጭንቅ ያሳለፈበት ስለኛ ብሎ የተጨነቀ አምላክ ሁላችንን ከጭንቀት ያወጣል ስለዚህ ይህ ምሽት በጣም ታላቅ ምሽት ነው ምዕመናን ቤተክርስቲያን የተመሰረተችበት ምስጢረ ቁርባን የተከናወነበት ጌታ ተንበርክኮ የሐዋርያቱን እግር ያጠበበት ነው የነገው ዕለት ደግሞ ትክክለኛው ስቅለቱ የተፈጸመበት ጥንተ ስቅለቱ ነው በዚያች ዕለት በዚያች አስጨናቂ ዕለት ግን ደግሞ የድህነት ቀን ቅዱሳን የተጠባበቋት ቀን የመዳን ቀን ብለው ለረጅም ዓመት ይናፍቋት የነበረች ዕለተ ዓርብ ቀን አምላካችን ኢየሱስ ክርስቶስ ስለ ሁላችን በመስቀል ላይ ተሰቅሏል በተሰቀለበት ዕለት ብዙ ነገር ሆኗል ምዕመናን ከዚያ መካከል ለዛሬው ምሽት አሁን ያነበብኩላችሁን የወንጌል ክፍል ብቻ እንማራለን እግዚአብሔር አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን ርዕሳችን ምንድነው ጌታ ሆይ በሉ እስኪ በመንግስትህ በመጣህ ጊዜ ምን በለኝ አስበኝ ይህ ቃል ደጋግመን ስለሰማነው ምናልባት አዲስ ነገር የሌለው ይመስለናል ግን በጣም ጥልቅ ጸሎት ነው ምዕመናን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ዕለት በተሰቀለ ጊዜ የተሰቀለው ከሁለት ወንበዴዎች መካከል ነው በግራውና በቀኙ እድሜያቸውን ሙሉ የሰው ንብረት ሲቀሙ የሰው ደም ሲያፈሱ ደሃ ሲበድሉ ፍርድ ሲያጓድሉ ከኖሩ ወንጀለኞች መካከል አምላካችን ተሰቀለ
ክርስቶስ ከወንበዴዎች መሃል መሰቀሉ ለሁለት ምክንያት ነው። አንደኛው ስለ እርሱ አስቀድሞ የተነገረውን ትንቢት ለመፈጸም ነው። በትንቢተ ኢሳይያስ ምዕራፍ 53 ላይ ነቢየ እግዚአብሔር ኢሳይያስ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ብሎ ስለ ክርስቶስ መከራ የተናገረበት ክፍል አለ። በዚያ ክፍል ላይ በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልተከፈተም ይላል። ይህንን አረፍተ ነገር ሲጨርስ ግን ምዕራፉን ሲጨርስ ከአመፀኞች ጋር ተቆጠረ ይላል። ከምኖች ጋር? ከአመፀኞች ጋር። ክርስቶስ እኛን ከጻድቃን ጋር እኛን ከቅዱሳን ጋር ሊደምረን እሱ ከጻድቃን ጋር ሳይሆን ከኃጢአተኞች ጋር ተቆጠረ። ስለዚህ ከአመፀኞች ጋር ተቆጠረ የሚለው ቃል ይፈጸም ዘንድ ክርስቶስ በሁለት አመፀኞች መካከል ተሰቀለ። በግራውና በቀኙ የቀኙና የግራውን በዴ ፈያታዊ ዘየማንና ፈያታዊ ዘጸጋም ምንላቸው ጥጦስና ዳክርስ የሚባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ ተሰቀለ። እሱ ከወንበዴዎች መሃል የተቆጠረው ለምንድነው ካላችሁ እኛም ከጻድቃን ጋር እንድንቆጠር ለማድረግ። በነገራችን ላይ ክርስቶስ እሱ ስለኛ ስለተሰቀለ እኛ ስለሱ ብለን እንድንሰቀል አይፈልግም። እሱ ለኛ ብሎ ስለሞተ እኛ ለሱ እንድንሞት አይፈልግም። እሱ ሞቶልሃል፣ አንተ ለሱ ብለህ ኑርለት ነው። እሱ ሞቶልሃል፣ አንተ በሕይወት ኑርለት፣ ከኃጢአት ተለይለት። እሱ ስላንተ ብሎ ከኃጢአተኞች ጋር ተቆጥሯል። አንተ ለሱ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ ከወንጀለኞች ቁጥር ውጣ። ይሄ ነው የእግዚአብሔር ሐሳብ። እና ከሁለት ወንበዴዎች መሃል መሰቀሉ የመጀመሪያው ትንቢቱን ለመፈጸም ነው። ሁለተኛው ምዕመናን ለወደፊቱ የሚፈጸመውንም ነገር እያሳየን ነው። ልብ አድርጉ። ከጌታ ግራና ቀኝ ሁለት ወንበዴዎች ተሰቀሉ። የግራው ወንበዴ ጌታውን ተሳደበ፣ የቀኙ ወንበዴ ግን በመንግስት ምን በለኝ አለ። ከሁለቱ የቀኙ ወንበዴ ወደ ገነት ገባ። በዕለተ ምጽአት ክርስቶስ ሊፈርድ ሲመጣ ምን እንደሚከናወን እዛው መስቀል ላይ ያሳየን። ክርስቶስ ዳግም ሊፈርድ ሲመጣ ኃጢአተኞችን በፍየል የተመሰሉ ኃጣንን በግራው ጻድቃንን በቀኙ ያቆማቸዋል። እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግስቴ ግቡ ውረሱ ይላቸዋል። በቀኝ ያሉት ወደ ገነት እንደሚገቡ ለማሳየት ዓርብ ዕለት በቀኙ ያለው ወንበዴ ወደ ገነት እንዲገባ አድርጎ አሳየን። ስለዚህ ክርስቶስ ትንቢቱንም ፈጸመ፣ ትንቢትም ተናገረ ማለት ነው። በዚህ ዕለት ምዕመናን ክርስቶስ ከሁለት ወንበዴዎች መሃል ተሰቅሎ እያለ በመጀመሪያ ሁለቱም ወንበዴዎች ይሰድቡት ነበር ይላል። የማቴዎስ ወንጌል ምዕራፍ 27ን ሄዳችሁ አንብቡት። የማቴዎስ ወንጌል ምዕራፍ 27 ላይ ሌሎች ሁሉ ሲሰድቡት፣ መቼስ ዓርብ ዕለት እኮ ክርስቶስን ያልሰደበው ሰው የለም። እኔ በጣም የሚገርመኝ ከተሳዳቢዎች ሁሉ መንገድ ኃላፊዎች አሉ። በዛ ሲያልፉ እየወጡ ነው ኢየሩሳሌም ገበያ ውለው ሊወጡ ሲሉ መንገድ ላይ ተሰቅሎ አዩ። ምንድነው አሉ። ወንጀለኛ ነው ተሰቅሎ ነው ሲሉ እነሱም መጥተው ሰደቡት ይላል። አሁን ምን ያውቃሉ? በማያውቀው ነገር የሚሳደብ ሰው አለ። አሁን እኛ የሆነ ሰው ሲሰደብ ካየን ተጨምረን አብረን እንሳደባለን። ይሄ ሁሉ ሰው የሰደበው መቼስ ስድብ ቢገባው ነው ብለን ማለት እንደዚህ እኮ ነን። የወደቀ ዛፍ ምሳር ይበዛበታል ይባላል። የተሰደበው ላይ ስድብ ማዋጣት ልማዳችን ነው። ስለዚህ መጥተው ክርስቶስ ሰደቡት። በግራ በቀኝ ያሉት ወንበዴዎችም ሁለቱም ሰደቡት። በኋላ ግን ምዕመናን በቀኝ ያለው ወንበዴ ድንገት ሐሳቡን ቀየረና እጅግ አስደናቂ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። ምንድነው ይህንን ወንበዴ ከተሳዳቢነት ወደ ጸሎተኝነት የቀየረው? ምንድነው? ተራ ጸሎት ደግሞ አይደለም ጸሎቱ። እስቲ በደንብ አስተውሉት። ሁሌ ስለምትሰሙት እንደው አዲስ ነገር የሌለው እንዳይመስላችሁ። ለመጨረሻ ጊዜ ላስብላችሁ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። አራት ነገሮች ነው የተናገረ። የመጀመሪያ ጌታ ሆይ አለው ክርስቶስ። ጌታ ሆይ ቃል አክብሮ ነው፣ የማክበር ቃል ነው። እኛ ስንጸልይ በሰማያት የምትኖር ምናችን ሆይ እንደምንለው ጌታ ሆይ አለው። ክርስቶስን ጌታ ሆይ ማለት ምን ይገርማል። ብዙ ሰዎች እኮ ጌታ ሆይ ብለውታል። እንደውም ጌታ ሆይ የሚሉት ሰዎች ከመብዛታቸው የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም እስኪል ደርሷል። ይህ ወንበዴ ግን ጌታ ሆይ ማለቱ ከሌሎች ሁሉ ሰዎች ይበልጣል።
ምንድነው ካላችሁ ይህ ወንበዴ ክርስቶስን ጌታ ሆይ ያለው በዕለተ ዓርብ ነው። ዓርብ ዕለት ክርስቶስን ጌታ ሆይ ያለው ሰው የለም። የሰደበው አለ፣ በጥፊ የመታው አለ፣ የተፋበት አለ፣ ጌታ ሆይ ያለው የለም። ምናልባት ዛሬ ማታ ሐሙስ ማታ ጌታ ሆይ ያሉት ማን መሰሏችሁ? የሮም ወታደሮች በጥፊ መታውት ጌታ ሆይ በጥፊ የመታ ማን ነው ብለውታል። ስቃይ ላይ ያለ ጌታ ሆይ ማለት ከባድ ነው። አሳና እንጀራ በርክቶ ሲያበላ ደስ ብሏቸው ጌታ ሆይ ያሉታል። ሙት ሲያስነሳ አይተው ያመኑበት ጌታ ሆይ ያሉታል። ይህ ወንበዴ ግን ክርስቶስን ጌታ ሆይ ያለው የሾህ አክሊል ደፍቶ ደሙ እየተንጠፈጠፈ ያየው። ይህ ከባድ ነው። ጌታ ሆይ አለ። ጌታ ሆይ ብቻ አይደለም ያለው በመንግስት አለ። በምን በመንግስት ማለት ነው? የራስህ መንግስት አለ፣ አንተ ንጉስ ነህ ያለው። ንጉስ ነህ፣ ግዛት አለ፣ መንግስት አለ። በመንግስት በመጣ ጊዜ አለ ምን እንዴ ወንበዴ ምን ነክቶት ነው? ጌታ ሲያዩት ንጉስ ይመስላል እንዴ? አረብለት አይመስልም እኮ ንጉስ አይመስልም። ለጲላጦስ አላለውም እንዴ መንግስቴ በዚች ዓለም ብትሆን ኖሮ ወታደሮቼ ይዋጉልኝ ነበር ብሏል። በጥፊ የሚመታ ንጉስ አለ እንዴ? የሚገረፍ ንጉስ የለም። ደሙ እየፈሰሰ እየተጎተተ ሲወድቅ ሲነሳ እየታየ እንዴት ንጉስ ሊባል ይችላል? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ያየው ዙፋን ላይ ተቀምጦ አይደለም፣ መስቀል ላይ ተሰቅሎ ነው። በትረ መንግስት ይዞ እንደ ነገስታት በክብር የበትረ መንግስቱን ይዞ አይደለም፣ በበትር ሲቀጠቀጥ ነው ያየው፣ ሲደበደብ ነው ያየው። ዘውድ ደፍቶ አይደለም ያየው፣ የሾህ አክሊል ደፍቶ ነው ያየው። ስቃይ ላይ ሆኖ ነው ያየው። ግን በመንግስት አለ አጠገቡ ያለው ንጉስ መሆኑን አውቋል። ዘላለማዊ ንጉስ፣ ሽረት የሌለበት ህልፈት የሌለበት ንጉስ። ምድራዊ ነገስታት በመንግስታቸው ወይ ይሻራሉ ወይ ይሞታሉ፣ ያልፋሉ። ወይ ህልፈት ወይ ሽረት አለባቸው። እግዚአብሔር ግን ለዘላለም ምንድነው? ንጉስ ነው። እኛ መተናልና አላነገስነውም፣ እኛ ሞተንም ይነግሳል እግዚአብሔር። አወቀው፣ አጠገቡ ያለው ንጉስ መሆኑን አወቀና ጌታ ሆይ በመንግስት አለ። አረ በመንግስት ብቻ ብሎ ቢያቆም ይበቃ ነበር። ይገርማቸዋል። በመንግስት ምን ባልክ ጊዜ አይሰማም። ልብ አድርጉ። ይህ ወንበዴ ጌታን እያየው ያለው ሊሞት ትንሽ ቀርቶት ነው አይደለም? ነው አይደለም? ስቃይ ላይ ነው ያለው፣ ሊሞት ነው። ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም። ወደ ሰማይ አርገህ አትቀርም። ዳግም ልትፈርድ በመጣህ ጊዜ ማን ነገረው ለዚህ ወንበዴ? አጠገቡ ያለው ቁስለኛ፣ አጠገቡ ያለው መከረኛ ሞትን ድል አድርጎ እንደሚነሳ ተነስቶ እንደሚያርግ አርጎ ዳግም ሊፈርድ እንደሚመጣ ለዚህ ወንበዴ ማን ነገረው? ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ። ቅዱስ ያሬድ ኢትዮጵያዊ ሊቅ የቀኙ ወንበዴ ይህንን እንድታውቅ ማን ነው ያስተማረህ ይላል። አጠገብ ያለው ቁስለኛ በህማም ላይ ያለ የህማም ሰው የተናቀው ክርስቶስ ንጉስ መሆኑን ሊፈርድ ዳግም እንደሚመጣ ማን ነገረ ብሎ ቅዱስ ያሬድ ይጠይቃል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃይቶ ራሱ ይመልሳል። ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ። የቀኙ ወንበዴ ይህንን እንድታውቅ ማን አስተማረይልና ራሱ ቅዱስ ያሬድ ይመልሳል። ነቢያትን አልተከተልኩም አላስተማሩኝም፣ ሐዋርያትም አላስተማሩኝም። አላ ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ፣ እሷን ባየው ጊዜ አመንኩኝ አለ። ማን ጠቀሰችኝ? ይህንን ወንበዴ ካጠገቡ ያለው አምላክ መሆኑን እንዲያውቅ ያደረገችው ማን ነች? ፀሐይ ነች። ለምን? ክርስቶስ በተሰቀለ ሰዓት ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ብርሃንን ያለበሳቸውን አምላክ እርቃኑን አናይም ብለው ጨለመች ፀሐይ። ስለዚህ የወንበዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ? አስበኝ አለ። አያችሁ፣ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪ ነው ያስተማረን? እስቲ ንገሩኝ። ስንት ስብከት ሰማን? በተሰበክነው ልክ ማፍራት አቃተን እንጂ ንስሐ መግባት አቃተን እንጂ። ፀሐይ ለካ አስተምሮት ሰው ንስሐ ይገባል። ጴጥሮስን ንስሐ ያስገባችው ዶሮ ነች። ዶሮ ስትጮህ ወጥቶ አለቀሰ። እኛ ስንት ዶሮ ሲጮህ ሰምተናል። ከኔ ጋር ናችሁ? ምን ዶሮ ሰባኪያን ናቸው፣ ሰባኪያን ናቸው። ያው ሶጣ ጠብቃችሁ ኩኩሉ እንዳትሉኝ እንጂ ሰባኪያን ናቸው ዶሮ።
ሲጮህ ሰምቶ የዶሮ ጮት ሰምቶ ንስሐ ገባ። እኛ እንጮሃለን። ለምንድን ነው ንስሐ ማገቡት? ለነገሩ ዶሮም ላይ ችግር ምንድነው? ዶሮ ልብ ብላችሁ ከሆነ ጧጧ ከመጮሃ በፊት መጀመሪያ ትነሳና ምን ታደርጋለች? ክንፏ ምን ትላለች? ታራግፋለች። አራግፋ ነው የምትጮህ። አሁን እኛ የራሳችንን ኃጢአት አራግፈን መጮህ ስላቃተን ማትሰሙ። መጀመሪያ ሰባኪው ንስሐ ገብቶ ተዘጋጅቶ ሲሆን የዛኔ ጮቱም ይሰማል። አሁን ግን አብራችሁን ትጮሃላችሁ። ጭራሽ እንኳን ንስሐ ልትገቡ። ይህ ወንበዴ ፀሐይን አይቶ ነው ንስሐ የገባው ይላል ቅዱስ ያሬድ። ቅዱስ ያሬድ ይህን ሲል ቅዱስ ዮሐንስ አፈወርቅ ደግሞ የለም አይመስለኝም ይላል። ይህንን ወንበዴማ ልቡን የመለሰችው ፀሐይ ብቻዋን አትመስለኝም። በአራተኛው ክፍለ ዘመን የነበረው አፈወርቅ የተባለው የቤተክርስቲያናችን መምህር ምን ይላል? ይህ ወንበዴ ልቡ የተመለሰው በጌታ ንግግር ሳይሆን አይቀርም። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትቼልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንዴ ነው የምንለው? ተወግቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ በሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን። ግን ገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው ነው። በይቅርታ አይደል እንደ ተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየነው። የሚያደርጉትን አያውቁምና ምን በላቸው ይቅር በል። አሁን ይቅርታ አድርጉ የምትባሉት ሰዎች አንዳንድ ሰው ይቅር በል ሲባል በፍጹም ይላል። እስቲ ልጠይቃችሁ ምእመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የሱ ይሻላል ይላል አንዳንድ ሰው። አረ የሱ ይሻላል፣ የኔ ይብሳል። እሺ ይባስ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ ዕውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅር በሉ የበደሏችሁን ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምእመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት። ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ ለሰቃዮች ካዘንክማ ለኔ አትጨክንብኝም፣ እባክህ ማረኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሳል። አባ ጊዮርጊስ ዘጋስጫ የተባለ ቅዱስ አለ በቤተ ክርስቲያናችን። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ እንደ ቅዱስ ያሬድ የዚህን ወንበዴ ልብ የመለሰው ፀሐይ ናት አይመስለኝም ይላል።
እንደ ዮሐንስ አፈወርቅ የጌታ ንግግር እሱ ብቻ አይመስለኝም ይላል። ምንድነው ታዲያ ካላችሁ ይህ ወንበዴ የተሰቀለው ከጌታ በስተቀኝ ነው። የክርስቶስ የመስቀሉ ጥላ ያረፈው በቀኝ ያለው ወንበዴ ላይ ነበር። ስለዚህ የዚህ ወንበዴ ልቡ የተሰበረው ጌታ ሆይ ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። የጴጥሮስ ጥላ ሙት ያስነሳል ነበር እንዴ? የነ ጳውሎስ ጨርቅ ያድናል ነበር? የጌታ ጥላ እኮ ልብ ይቀይራል። እግዚአብሔር ጥላውን ይጣልብን በሁላችን ላይ እና የወንበዴ ጸለ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ አስበኝ፣ እኔን አስበኝ፣ ስራዬን እንዳታስብብኝ። መንገደኛ እንኳን አብሮ ሄደ ይተዛዘን የለ ወይ? በመስቀል መንገድ ላይ አብረን ነበርን። እባክህን በመንግስትህም አስታውሰኝ፣ ምህረት አድርግልኝ፣ ስራዬን አይደለም እኔን አስበኝ ብሎ ጸለየ። ይህን ጊዜ ጌታ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጸሎቱን ሰማው አልሰማው? የሁላችንን ጸሎት ይስማል። አቤት ምን አይነት ጸሎት ነው! ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። አሁን ይሄ ከወንበዴ የሚወጣ ጸሎት ነው። ይገርማል። የወንበዴ እኮ አይመስልም። ደግሞ ጸሎቱ የነፍስ ነው የሥጋ አይደለም። በጣም ይገርማችኋል። እኛ እኮ አንጸልየውም ዛሬ አንጸልየውም። ከኔ ጋር ናችሁ ምእመናን? አሁን እዚህ ጉባኤ ላይ ያለ ነው ምእመናን እንደው ተሳክቶልን ኢየሩሳሌም ጉዞ ብትሄዱ ደስ ይላችኋል አይላችሁ? ያድርሰን እግዚአብሔር። አሁን ኢየሩሳሌም እንደው በአንድ በትልቅ አውሮፕላን እዚህ ያለው ምእመን በሙሉ ተሳፍሮ በአውሮፕላኑ እየሄደ እያለ አድርገውና ምሳሌ ነው አይዟችሁ አድርገውና አውሮፕላኑ ከአብራሪዎቹ ቁጥጥር ውጪ ሆኖ እንደው እየበረረ ወደ መሬት መምዘግዘግ ቢጀምር ሁላችንም እንጮሃለን። ወደ ማን? ግን አልተሳካም። አውሮፕላኑ ባህር ውስጥ ገባ መስጠም ጀመረ። እንጮሃለን። ወደ ማን? ምን አርግ ብለን አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። አሁን ልንሞት ትንሽ ደቂቃ ነው የቀረን። እንጮሃለን። ወደ ማን? ምን አርገን ብለን። እንደው አንድ ሰው እንኳን በመንግስት አስበኛ አይልም። እንደው አንድ ሰው እባክህ እንደው ነፍሴን አደራ አይልም። ሁላችንም ሐሳባችን ከዛች ባህር ወጥቶ ኑሯችንን ለመቀጠል። ልመናችን እኮ ጊዜያዊ ነው መመና። የቀኝ ወንበዴ አይደለንም እኛ፣ የግራው ወንበዴ ነው። ወንበድናችን ላይ ችግር የለም፣ ሁላችንም ወንበዴዎች ነን። ግን የቀኙ አይደለንም። የቀኙ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። የግራው ግን አንተ ክርስቶስ ኮንክ ራስህንም እኛ ነን። አሁን እኛ የግራው ነን የቀኙ ነን? የግራው ነን። እግዚአብሔር የቀኙ ያድርገን። ልመናችን ምድራዊ ጊዜያዊ ስለት ሲነገራት ሰው በርግጥ ስለት ሰው ለፈለገው መሳል ይችላል። ግን ስለቶቻችን በሙሉ እኮ ምድራዊ ናቸው። ስራ የለኝም ነበር ስራ ስለሰጠኝ፣ ትምህርቴን ማለፍ ፈልጌ ነበር ስላለፉ፣ ውጭ ሀገር ልሄድ ቪዛ ስለተመታል። እንደው አንድ ሰው ለነፍሱ አይሳልም። ለንስሐ አብቃይ ብዬ ነበር ንስሐ ስለገባው ስጋውን ደሙን ስለተቀበሉ እንደው ምላሴ ኃይለኛ ሆኖ ከሰው ያጣላይ ነበር ምላሴን ዝጋልኝ ብየው አፌን ስለዘጋልኝ ሚል ስለሰምታችሁ የለም። እንደው ለነፍሳችን ለመሳል ያብቃል። ይህ ወንበዴ ግን ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችሁ። አባታችን ሆይ በሰማያት የምትኖር ስምህ መንግስትህ። አያችሁ መጀመሪያ ምን ለምነው መንግስት ነው። ፈቃድ በሰማይ እንደሆነች እንዲሁም ከዛስ የዕለት እንጀራችንን ስጠን። አያችሁ እግዚአብሔር የሚፈልገው ጸሎት እንዴ ነው። እኛ ብንሆን አሁን አባታችን የዕለት እንጀራችንን ስጠን ብለን ነው የምንጀምረው። እግዚአብሔር ግን መጀመሪያ መንግስቱን እሹ ነው የሚለው። በኋላ ይደርሳል የእንጀራው ነገር፣ የሥጋው ነገር በኋላ ይደርሳል። ይወንበዴ የጸለየውን ጸሎት ለመጸለይ ሁላችን ያብቃል። ጸሎቱን ሰምቶ ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ይህ ሰውዬ ገነት ገባ። ይገርማችኋል። ዛሬ ከኔ ጋር በገነት ትሆናለህ። እንዴት ገባ? እኔ ወደ ሰውየው ሳልመጣ በፊት እንዴት ገነት ሊገባ ይችላል? እድሜው ሙሉ ወንበዴ ሆኖ ከርሞ ባለቀ ሰዓት ነው የለመነው። የለመነው ልመናና የተሰጠው መልስ ራሱ ይለያያል። እሱን ነግራቸዋል። ይህ ወንበዴ በዚች ንግግሩ ብቻ ነው ወይ የገባው? በቃሉ ብቻ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ነው። አንዳንድ ሰዎች እንደውም ስራ አያስፈልግም በጎ ስራ የሚሉ ሰዎች እችን ለመጥቀስ ይሞክራል። ግን የወንበዴ ይገርማቸዋል።
ልመና ብቻ አይደለም ያቀረበው ከፍ ብዬ ላንብብላችሁ በግራና በቀኝ ተሰቅለው የነበሩት ይሰድቡት ነበር በግራ ያለው አንተ ክርስቶስ ኮንክ ራስህንም እኛንም ምን በል አድን ብሎ ሰደበው ይህን ጊዜ በቀኝ ያለው ምን አለ ጓደኛውን ገሰጸው ምን አለ አንተ በዚህ ፍርድ ውስጥ ያለ እግዚአብሔርን አትፈራው ምን አለ የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ ማለት የመጀመሪያው መልካም ስራው ጓደኛውን መምከሩ ነው እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራው ወይ ፍራው ከዚህ በላይ ምን ስብከት አለ የጥበብ መጀመሪያ በቃ ጓደኛውን መከራያችሁ አሁን ብዙዎቻችን እዚህ ማለት ብዙ ወጣቶች አላችሁ ወጣቶች አብረን ኃጢአት እንሰራለን አብረን ግን ንስሐ እንገባ አብረን እንወድቃለን አብረን ግን አንነሳ አብረን እንስከር አብረን እናመንዝር እንላለን አብረን ንስሐ እንግባ ግን መባባል ላይ ችግር አለ ይህ ወንበዴ ብቻውን አይደለም ሊድን የሞከረው ጓደኛውን መከረ አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራው ምን አለ አንድ በሉ ሁለት ከዚያ ምን አለ እኛስ በሚገባ ተፈርዶብናል አለ ምን ማለት ነው በመስቀል ላይ ለመሞት የሚያበቃ ኃጢያትን ምን ብለናል ሰርተናል ተናዘዘ ኃጢያቱን አያችሁ ጊዜው ስለማይበቃ ኃጢያቱን ለመዘርዘር ባጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢያትን ምን ብለናል ሰርተናል አለ ስለዚህ አንድ ጓደኛው መከረ ሁለተኛ ንስሐ ገባ ለመስቀል የሚያበቃ ኃጢያትን ምን ብለናል ብሎ ሰርተናል ሶስተኛ ይህ ግን ክፋትን አላደረገም እስኪ በሉ ይህ ግን ክፋትን አላደረገም ለማን ነው እየመሰከረ ያለው ለክርስቶስ ምንም ክፋት አላደረገም ማለት ዓርብ ዕለት እስቲ ለክርስቶስ መጥቶ ምንም ክፋት አላደረገም ብሎ የመሰከረ አንድ ሰው አለ የለም በዋለበት ይዋሉ ባደረበት ያደሩ ሐዋርያቱ ከዮሐንስ በስተቀር እግሬ አውጪ ብለው ብን ብለው ጠፍተው ብቻውን ነው ክርስቶስ ማን መሰከረለት አይናቸውን ያበራላቸው ሰዎች አይናችንን አበራው እንጂ ምን አጠፋ አላሉ ያቺ ደም ይፈሳት የነበረ ሴት 12 ዓመት የልብሱን ጫፍ ነክታ ደሟ ቀጥ ያለው ደሜን ቀጥ አረገው እንጂ ምን አጠፋ አትንኩት አላለች 5000 ህዝብ አሳና እንጀራ በርክቶ ሲበላ ጥርቅ አድርገው የበሉት ሰዎች አበላን እንጂ ምን አጠፋ አላሉ ካልጋ ቁራኛ ከደዌዳኛ ከ38 ዓመት በሽታ ያስነሳው ሰውዬ እንኳን አልመሰከረለትም እንደውም በጥፊ መቶታል ይገርማል በዛሬው ምሽት ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ ያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ሲመታው ክርስቶስ ምን አለ ለምን ትመታኛለህ እስኪ በሉ ለምን ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል ሲቸነከር ለምን ትቸነክሩኛላችሁ ብሏል አላለ ይህ ሰውዬ ግን ሲመታው ምን አለ ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ መልካም ተናግሬ ከሆነ ግን ለምን ትመታኛለህ ለምንድነው የዚህ ሰውዬ ጥፊ ክርስቶስ ከሌላው በላይ ተሰምቶት ያናገረው ለምንድነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር ስለዚህ ጌታ ያመመው ጥፊው አይደለም ባዳነው ሰው መመታቱ ባዳነው ሰው እጅ መመታቱ አመመው ክፉ ተናግሬ ከሆነ መስክርብኝ መልካም ተናግሬ ከሆነ ለምን ትመታኛለህ አልጋህን ተሸክመ ሄድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ ክፉ ተናግሬ ከሆነ መስክርብኝ አልጋህን ተሸክመ ሄድ ብዬ በመልካም ቃል አድኜ ከሆነ ግን ለምን ትመታኛለህ ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው ምመናን እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው አመመው ክርስቶስ ለምን ትመታኛለህ ያን ቀን ማንንም አልመሰከረለትም ይህ ወንበዴ ግን በአደባባይ መሰከረ ይህ ግን ምንም ክፋትን አላደረገም እኛንን የሚገባንን የምንቀበለው አለ ከዚህ በኋላ ዞሮ ወደ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኛል አስበኛል
ሁለት ነገር ነግሬያችሁ አበቃለሁ። ይህ ጸሎት በጣም ትልቅ ጸሎት ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ቤተክርስቲያናችን ይህን ጸሎት ቅዳሴ ላይ ከተው ተዘከረን እግዚኦ በውስተ መንግስትከ አቤቱ በመንግስት በመጣ ጊዜ ምን በለን። አይገርም? ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው። ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ። ይህንን ወንበዴ ያሰበ አምላክ ሁላችንን ያስበን። በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ሆናለህ። መቼ? ጥያቄውና መልሱ ይለያያል። ወንበዴ ያለው ምንድነው? ጌታ ሆይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው። ክርስቶስ ምን መለሰለት? እሺ ዳግም ልፈርድ ስመጣ አስባለሁ አላለው። ያለው ምንድነው? ዛሬ ከኔ ጋር በገነት ትሆናለህ። መቼ? እስክመጣም አትጠብቅም። አቤት የእግዚአብሔር ምሕረቱ! አንዱን ወንበዴ ዛሬ ምርሃለሁ አለው። አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ። አቤት ገድል ላይ ቢሆን ኖሮ እናንተን የፈጠራችሁት ይሉን ነበር። የእግዚአብሔር ምሕረት ከአእምሮ በላይ ነው። ምመና በጣም ይደንቃል። እንዴት አንድ ወንበዴ ገነት ይገባል? እንደውም ቅዱስ ያዕቆብ ዘስሩግ በደረሰው ድርሳኑ ላይ ይህ ወንበዴ ወደ ገነት ሲገባ ቆሞ ይጠብቅ የነበረው ሱራፊ መልአክ አለ። በጣም ይገርማል። ጠየቀው ይላል፣ አንተ ማን ነህ? ከቅዱሳን አንዱ ነው ወይ? አብርሃም ነው ወይ? ያ እንግዳ የሚያስተናግደው አብርሃም አንተ ነህ አለው። ኧረ አይደለሁም፣ እኔ እንኳን እንግዳ ላስተናግድ የሰው ቤት ስዘርፍ ነው የኖርኩት አለ። እሺ ዳዊት ነህ? ኧረ አይደለሁም። ጻድቃንን ቅዱሳንን ሁሉ ጠራ፣ ከነሱ ውስጥ አንዱም አይደለሁም። ታዲያ እንዴት መጣ ወደዚህ? የእሳቱን ባህር እንዴት ተሻግረ መጣ አለው። የክርስቶስን የደሙን ማህተም አሳየው። ይህን ከያዝክማ ማትገባበት የለውም ብሎ በሩን ከፈተለት፣ ወደ ገነት ገባ ይላል። እግዚአብሔር የተመሰገነ ይሁን። የክርስቶስን ደም ይዘን የማናልፈው በር አለ። ለዚህ ነው ቁረቡ የምትባሉት። ለዚህ ነው ስጋው ደሙ ተቀበሉ የምንባለው። ገባ፣ ወንበዴውን ማረው። እንዴት ሊሆን ይችላል? እኛም ቸገረን። እግዚአብሔር የፈለገውን ማድረግ ይችላል አይችልም? አንዳንድ ሰዎች በእግዚአብሔር ምሕረት ገሌ እንዲት ምሕረት አገኝ በላይ ሰብ በጥርኙ ዳነ ሲባል ደማቸው የሚፈላ ሰዎች እንዴት በጥርኙ ይላል? እና ውሃው በበርሜል መሆን አለበት? እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂት ማዳን ይችላል አይችልም? በጥቂትም ወይም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። እሱ ለማረው ምን አገባችሁ መባል አለባችሁ። ወንጌል ላይ እኮ ክርስቶስ ምን ብሏል መሰላችሁ? አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል። ወጥቶ ከጠዋት የጀመረ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ሰራተኛ ቀጠረ። 11 ሰዓት ላይ ቀጠረ። ከዛ 12 ሰዓት ሲሆን ስራው ቆመ። 11 ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው? አቤት 1 ሰዓት። ለሱ 1 ዲናር ሰጠው። ስንት ሰዓት ስለሰራ? ለአንድ ሰዓት ሰራተኛው 1 ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ። ለሱ 1 ከደረሰው ለኔ ስንት ነው የሚደርሰው? 12። እሱ ግን ለሁሉም 1 ዲናር ሰጣቸው። አጉረመረሙ ይላል። እኛ ከጠዋት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት 1 ዲናር ከኛ እኩል ይሰጣቸዋል? ያም ሰውዬ መለሰ። የወይን አትክልት ስፍራ ባለቤቱ መለሰ፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይ? ወይስ አይናችሁ ምቀኛ ሆነች አላቸው ይላል። ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው። ከጠዋት ጀምሮ የተቀጠርነው እኛ ነን። እዚህ መሃል ከህፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ፣ ከቤተ ክርስቲያን የማይለይ። አሁን ባለቀ ሰዓት የመጣ ሰው አለ፣ እንደ ግራው ወንበዴ እንደ ቀኝ ወንበዴ ባለቀ ሰዓት የመጣ አለ። ሁሉም የሚወርሱት ግን ስንት መንግስት ነው? 1 መንግስት ነው። እንዴት እኩል ይሰጣል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት 1 ነው። ክብሩ ይለያይ ይሆናል፣ መንግስቱ ግን ስንት ነው? 1። እግዚአብሔር በገንዘቡ የፈለገው ማድረግ ይችላል አይችልም? እኛ ጨካኞች ስለሆነ እግዚአብሔር እንደኛ ጨካኝ የሚሆን ይመስላል። ናግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። 2 ነገር ነግሬያችሁ ላብቃ።
ምእመናን ይህ ሰውዬ ጌታ ሆይ ብሎ ጌትነቱን በመንግስት ብሎ መንግስቱን በመጣህ ጊዜ ብሎ ምጽአቱን አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽህና በአደባባይ ምን አለ መሰከረ። ይህም አልበቃውም። እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ? ይሄ ሰውዬ ወንበዴ ነበር አይደል? ነበር አልነበረም? ስራው ስርቆት ነበርና መጨረሻ ላይ ምን ሰረቀ ብትሉ እዛው መስቀል ላይ ገነትን ሰረቀ ይላሉ። አዎ ይችልበታል አይደል? መቀማት ገነትን ሰረቀ። ሱራፊ እዛ ሰይፍ ይዞ የገነትን በር ይጠብቃል። እሱ ከባለቤቱ ጋር ጨርሶ መጣ። አስገራሚ ወንበዴ ነው አይደል? አዎ ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ። ይሄንን ሁሉ ነገር ያደረገው ግን በ30 ደቂቃ ነው። በ30 ሰከንድ ነው ወይ በ1 ደቂቃ ነው። እሺ ደስ ይበላችሁ በ1 ሰዓት ነው። እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚህ ደቂቃ አደረገው። እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ? ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ከጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጅ ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ለመግባት ምክንያታችን ብዛቱ። እኔ የኔን ስራ ታውቀው የለ እንዴ? እኔ እኮ ነጋዴ ነኝ። አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል ብዙ ሰው። ምንም ባይመቸ እንደዚሁም በዴ ከመስቀል ጋር አልተቸነከርክም። ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን? መቼ እንደምንሞት የሚያቅሰው አለ እዚህ መሃል? የእናንተ ቅድስና አላቅም፣ እኔ ግን አላቅም። መቼ እንደምንሞት አናውቅም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን እንኖር ባገር ጉራችን ነው። 1000 ዓመት አይኖር ይላል ሰው። 100 ዓመት አትኖርም። 100ንም ከኖርክ በስቃይ ነው የምትኖር። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ይህንን ሁሉ በጎ ስራ የሰራው በጣም በሚገርም ሁኔታ በ30 ደቂቃ ውስጥ ላለመመለስ የምንደረድረውን ምክንያት እግዚአብሔር ያርቅልን። ንስሐ ግቡ ሲባል እኔ ብዙ ሰው እንደውም ሊሞት ሲል ነው ንስሐ መግባት እኮ ነው። በምን አወቅ ካላችሁ ብዙ ሰው ሲጸልይ ይላል ለንስሐ ሞት አብቃኝ ይላል። ለምን ሞት? መቼ ነው ንስሐ ሊገባ ያሰበው? ሊሞት ሲል። እዚህ ምድር ላይ እኮ ፈቃ አቤት ከኃጢአት ጋር ያለን ፍቅር እኮ እንደው ምን አይነት ኮሚትመንት ነው። ትዳር አረግ ነው እኮ ኃጢአትን መላቀቅ አንፈልግም። ስለዚህ በኋላ ነው ንስሐ። አይ እኔ ንስሐውን ብገባ እኮ ተመልሼ ኃጢአት መስራት አይቀርም። ታውቀው የለ የኔን ስራ የኔን ውሎ ታውቀው የለ ባይሆን ቀስ ብዬ በኋላ ተረጋግቼ ንስሐ ገባለሁ ይላል። መልሼ ኃጢአት ከምሰራ ነው። ይሄ ምክንያት አይደለም። ይሄ ምክንያት አይደለም። ምእመናን ገላችንን እንታጠባለን በቀን በቀን። እሺ እንደው ቢርቅ በሳምንት በወር እሺ በአመት ቢሆን ግድ የለም እንታጠባለን። ገላችንን ታጥበን መልሰን እንቆሻለን። አንቆሽሽ አይሰማኝም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ብሎ ለምን ስንሞት አንታጠቡ ትላላችሁ? አንል የስካሁን እንታጠበው የቀረውን እግዚአብሔር ያውቃል አይደለም? አዎ ከስጋ በመታጠብ ከሚመጣብን ቆሻሻ ከምናስወግደው ቆሻሻ በላይ ኃጢአት እኮ የበለጠ ነው፣ የከፋ ነው፣ ነፍስ የሚያቆሽሽ። ስለዚህ ቀጠሮ አትስጡ። የወንበዴ የቀረችውን ሰዓት ወሰነባት። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። ዛሬማ ብዙ ነው። ዛሬማ ከጧት እስከ ማታ እኮ ነው። እስከ ሌሊቱም እኮ ዛሬ ነው። የመዳን ቀን መቼ ነው? አሁን ነው። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በነገው ዕለት ጌታ ተሰቅሎ ሲሰቃይ አይቶ የክርስቶስ መከራ ከልቡ አልጠፋ ብሎት ነበር። በዚህ ምክንያት ፊቱ በሐዘን የጠቆረ ነበር። ቁጹረ ገጽ ነው የሚባለው። ዮሐንስ ከዚያ በኋላ ብዙም አይስቅም ነበር በሕይወት ዘመኑ። ሳቅ ሲስቅ ያየው ሰው የለም። ሐዘን አልጠፋም። የጌታ መከራ አይኑ ላይ ስላለ ማለት ጌታ ተነስቶ እንኳን ግን አይረሳው እና አንድ ቀን ግን ይገርማቸዋል እንደው ከአንጀቱ ስቋል ይባላል። ቅዱስ ዮሐንስ ሆዱን ይዞ ስቋል። ምንድነው ያሳቀው? አንድ ሰውዬ ልብስ ሲያሰፋ አይቶ ማሰፋቱ አይደለም
ልብስ እያሰፋ ይከራከራል። አሳጥረው እዚህ ጋር በደም ጠበብ አርጋት አደራ እጁን እንዲያርገው እግሩን እንዲያርገው ያለ ልብስ ሲያሰፋ የእግዚአብሔር መልአክ መጣና ለወንጌላዊ ዮሐንስ በጆሮው አንድ ነገር ነገረው። ይሄ ሰውዬ ልብስ የሚያሰፋው ሰውዬ ነገ ጧት ይሞታል አለ። መቼ ነው የሚሞተው? አሁን ምን እያደረገ ነው? አደራ ጠበብ እንዳይል አደራ እዚህ ጋር ይላል። ሊገነዝበት እኮ ነው። ትስቃላችሁ አይደለ? ጠባቂ መልአካችን በእኛ የሚስቀው እንደዚህ ነው። እኛስ መቼ እንደምንሞት ምናውቃለን? መቼ እኔ የሚገርመኝ ሰው ቀብር ላይ ቆሞ እኮ ያቀዳል። ቀብር እየቀበርን እኮ እናቀዳለን። እኔ በጣም እንደው ቀብር ላይ እንኳን ትንሽ አጥቶ እየተቀበረ ከንፈር እየመጠጥን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። አሁን እንኳን አስታውሰው አንተ በዚህ ፍርድ ላይ ሳለ እግዚአብሔርን አትፈራው አለው ጓደኛውን ሲመክረው። በዚህ ጭንቀት ላይ ያለ በዚህ ሁሉ ነገር በተበላሸበት አገር ላይ እየኖርን አሁን እግዚአብሔርን ያልፈራን መቼ ልንፈራ? በየቀኑ ደም ሲፈስ እያየን ግፍ ሲፈጸም እያየን እርስ በርስ ሰው ከሰው ሲተላለቅ እያየን በዚህ ፍርድ ላይ ያለን እንኳን እግዚአብሔርን አንፈራው? መቼ ነው የምንመለሰው? ምን ሲከሰት ነው የምንመለሰው? ምን ሲከሰት? በጣም ይገርማል። የዚህን ወንበዴ ልብ የመለሰ አምላክ የሁላችን ልብ ይመልሰው። ከዚያ ምን አለ? ጌታ ወይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት መቼ? ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰዎች ጥምቀት አያስፈልግም የሚሉ መናፍቃን ይሄ ወንበዴ መቼ ተጠመቀ ይላሉ። ሰዓት አለ ስለተባልኩ እችን ጨምሬ ወደ መጨረሻው ነጥመታለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህ ወንበዴ መቼስ ሰው ካልተጠመቀ የእግዚአብሔር መንግስት ሊወርስ ታዲያ የወንበዴ መቼ ተጠመቀ ብለው ጥምቀት አያስፈልግም ለማለት የሚሞክሩ ሰው ይሄ ሰውዬ ተጠምቋል። እንደውም እንደሱ የተጠመቀ ብዙ ጥምቀት የተጠመቀ የለም። የተጠመቀበት ምክንያቶች ላሳያችሁ። አንደኛ የሮሜ መልእክት ምዕራፍ 6 ከቁጥር 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር በሞቱ ተባብራችኋል ይላል። ሕፃን ሆነን ስንጠመቅ ክርስትና ስንነሳ ካህኑ ወስዶ ውሃ ውስጥ ይጨምረናል፣ ይዘፍቀናል። ከዛ ከውሃው ምን ይለናል? ያወጣናል። ወደ ውሃው ስንገባ ከክርስቶስ ጋር ተቀበርን። ከውሃው ስንወጣ ከክርስቶስ ጋር ምን አለን? ተነስ። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። ከኔ ጋር በሉ። መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር ምን ማለት ነው? መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞትስ ምንድነው? ጎበዝ ልድገመው። 1 ሲደመር 2 ስንት ነው? እንዴ ቀጨኔ ሂሳብ ችግር አለ እንዴ? 1 ሲደመር 2 ስንት ነው? 2 ሲደመር 1ስ? በጣም ጥሩ። መጠመቅ ከክርስቶስ ጋር ምን ማለት ነው? ከክርስቶስ ጋር መሞትስ? አቤት ይህ ወንበዴ ተጠምቋል ወይ ካላችሁ መልሱ ከክርስቶስ ጋር ሞቷል አልሞተም? ስለዚህ ከክርስቶስ ጋር መሞት ራሱ ምን ማለት ነው? አምኖ ስለሆነ ይቅር በለኝ ብሎ ስለሆነ ከክርስቶስ ጋር መሞቱ ራሱ እንደምን እንደ ጥምቀት ይቆጠራል። 1 በል 2 ክርስቶስ ከደቀ መዛሙርቱ መካከል ዮሐንስና ያዕቆብ የተባሉት እናታቸውን ላኩ ወደ ጌታ አማላጅ አድርገው። እናቲቱ ምን አለች? ጌታ ሆይ በመትነግስ ጊዜ እንግዲህ ክርስቶስ እነግሳለሁ ሲል ሰምታለች። እነግሳለሁ ሲል መንግስት ያቋቁማል መስሏት እኮ ክርስቶስ እነግሳለሁ ያለው በምን ላይ ነው? በመስቀል ላይ ነው። እደፋለሁ ያለው የሸዋ አክሊል እና እነግሳለሁ መንግስት ተሰጠኝ ስልጣን ተሰጠኝ ሲል ስለሰማችሁ እነሱም ስለሰሙ ሐዋርያት ጌታ እስኪያርግ ድረስ የክርስቶስ መንግስት ምድራዊ መስሏቸው ነበር። ስለዚህ ምን አለችው? በነገስክ ጊዜ በክብርህ ልጆቼን በግራና በቀኝ አድርግልኝ አለችው። ክርስቶስ ምን አለ? የምትለምኑትን አታውቁም ማለት። ይቺ ሴት መጣ ልጆቼን በግራና በቀኝ በነገስክ ጊዜ አቁምልኝ ማለት በሌላ ቋንቋ አብረውህ ምን ይበሉ ማለት ነው? ይሰቀሉ ማለት ነው። የምትለምኑትን አታውቁም። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ።
አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር። ወጣቶች አሁን እስቲ ስንት ልመና ነው ተለምኑት መጣችሁ? የብዙ ወጣቶች ልመና ምንድነው? አትዋሹ፣ እኔ ልንገራችሁ። የወጣቶች ልመና ትዳር ነው አይደል? አው ዛሬ እቺኛዋን ስጠኝ ብለህ ትለምናለህ። ነገ ትመጣና እግዚአብሔር ሆይ እቺኛዋን ተዋት፣ ሳስበው ተዋት ይቅርብኝ ደሞ ያንቺ። አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም። ሰው እኮ ማመልጭ ከቻኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም አይደል? የኛ ጸሎት እኮ ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን። አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር ማለት። እዚህ መሃል ወላጆች አላችሁ፣ ልጃችሁ ቤት ውስጥ እንደው አይጥ አስቸግሯችሁ የገዛችሁትን መርዝ ይዛችሁ ስትገቡ ይሄን መርዝ በዳቦ አድርጌ ካልበላው ቢል ትሰጡታላችሁ ወይ? ልጄ ለምን ጓጉቶ ይቀራል ይብላ እንጂ ትላላችሁ? ቢያለቅስስ እንዴ ያለቀሰ እኮ ነው ብላችሁ ትሰጣላችሁ? አባት ከሆንክ አትሰጠው፣ ትገርፈዋል ዝም በል ብለህ እንጂ አይሰጠውም። እግዚአብሔር አባት ነው። ስንት መርዝ ለምን ነው እምቢ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ለምን ለምነናል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። ቆይ ምን ላንተ ብሎ ነው? ምን ይቆልበታል? ሁሉን ቢሰጥ ለሱ ላንተው ብሎ ነው ወይ? ነገሩ ላንተ አይሆንም፣ አለዚህ አንተ ለነገሩ አትሆንም። እያዘጋጀ ነው፣ ጊዜው አይደለም። እና የምትለምኑትን አታውቁም። እና የልመና ከለመኑ በኋላ ጌታ ምን አለ መሰላችሁ? ከኔ ጋር ናችሁ? እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም ማለት። አሁን በደንብ አስተውሉ ምእመናን፣ ስብከት አይደለም ይሄ ትምህርት ነው። እኔ የምጠጣውን ጽዋ በሉ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸው። ሁለት ነገር ነው ያለው ክርስቶስ። ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም ማለት ሲል ምን አሉት? እንችላለን አሉት። እንችላለን ሲሉት ምን አለ ጌታ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው። አስተውሉ። ቅድም ጥምቀት ያላትን አሁን በግራና በቀኝ መቀመጥ አላት። ከክርስቶስ ጋር አብሮ መሰቀል፣ በግራ በቀኝ መቀመጥ ጥምቀት ተብሎ የተነገረው በራሱ በክርስቶስ አንደበት። ከዚያ ውጪ ኢትዮጵያዊ ሊቅ ቅዱስ ያሬድ እምገቦከ ውህዘ ማይ፣ ከጎነ ውሃ ፈሰሰ ወቀደሶ ለፋያታይ፣ ወንበዴውን ቀደሰው ይላል። ስለዚህ ከክርስቶስ ደም የፈሰሰው ውሃና ደም ይህንን ወንበዴ ቀድሶታል። ይሄ ቢያመልጠው እንኳን ሲኦል ወርዶ ክርስቶስ ለነፍሳት ቀኝ እጁን ሰጥቷቸው ወኮነቶሙ ጥምቀተ፣ ጥምቀት ሆነቻቸው ይላል። ይሄ ሁሉ ጥምቀት አላለፈውም ይህንን ወንበዴ። ይሄም ቢያልፈው ምእመናን በብሉይ ኪዳን የነበሩ ሰዎች ጥምቀት ሳይሰራ ነው የሞቱት። ይህ ወንበዴ ባይጠመቅ እንኳን በክርስቶስ ማመኑ ያድነዋል። ስለዚህ እናይቶ ጌታ ሆይ በመንግስት አስበኝ ለሚለው ጸሎት ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናል። የመጨረሻ ምነግራችሁ ምእመናን፣ ወንበዴው የጸለየው ጸሎትና ክርስቶስ የመለሰለት መልስ ይለያያል። እሱ የጠየቀው በምጽአትህ ነው ያለው፣ አስበኝ ነው። እሱ ግን ዛሬ ያለው እኛ ከምንለምነው ልመና በላይ የማን መልስ ይበልጣል? ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ለነገ ሲለምኑት ለዛሬ የሚያረጋ አምላክ ነው። እግዚአብሔር ከለማኞቹ ዕውቀት በላይ ስለሆነ እንዲያውም ሳለምነው ነው የሚሰጠን። አብዛኛውን ጸሎት እኮ እኛ ሊስት አድርገን ይሄን አድርግልኝ ብለን ነው አይደለም እግዚአብሔር የሚሰጠን። እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልናል። ጸሎታችንን አርሞ የሚሰማ አምላክ ነው። አሁን እኛ ምን ጸልየው ጸሎት ውስጥ ብዙ ችግር አለበት። እግዚአብሔር ግን የኛን ዕውቀት ማነስ አይቶ ይሰማናል። በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት ባንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት ያደረገ በመናኔ ይኖራል። ከኔ ጋር ናችሁ? ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚህ ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምጽ ይሰማሉ።
ድምጹን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ጸለየ። ጸጉሩ ሁሉ አድጓል፣ ብዙ አመት ሆኖታል። ያስፈራል። ጠጋብን ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ነው። ምን አትበለኝ? እንዴ እኛ የምንለፈው ምን ብለን ነው? አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውና ጸፍተው አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ አመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር መንፈሳዊ ትምህርት ተምራል? ምንም አልተማርኩም፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አለ። አንድ መነኩሴ መጥተው አስተምረውኝ ነው አለ። አይ መነኩሴ ላይ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችን ነው ያትልም ማለት ነው? አላቀውም አለ። አታቀውም? አዎ። አባታችን ነው ያታቀም? አዎ። እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንደምንም ብሎ ያዘው። በልችለዋል፣ ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህና ዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምንም ይል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ብሎ ጠፋበት። ደገሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ የለም ቢለው ቢሰራው መንግስት ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይኛ አባት ሳመልክ ሊድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግስት ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው እየሄዱ ያሉት በምንድነው? እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት ተከተላሉት። እግዚአብሔር ጸሎቱን ሰምቶታል አልሰማውም? እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለገውን ይስማን። በንግግር ችሎታ እንኳን አይደለም እግዚአብሔር የሚሰማው፣ በንግግር ጥበብ አይደለም። ይህን ወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህን ወንበዴ ማር አምላክ እኛን ወንበዴዎቹን ይማረን። የሰማነውን በልቡናችን ያሳድርብን።